አርቲስት ገነት ንጋቱ በነጻነት ሞት በሰራችው ስራ ዋጋ ከፈለች። በሰው ነፍስ ገንዘብ ስትሰራ ያላሰባችው ገጥማት። ሰላም ጤና ይስጥልን ውድ የሚክሎን ሚዲያ ተከታታዮች እንደምናችሁ እንደምንስ ቆያችሁ? ባላችሁበት ሁሉ ሰላማችሁ ብዝት ይበልልን። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ቤተሰብ ስለሆኑን ከልብ እናመሰግናለን። ሁሌም እንደምንለው እውነታን ከሚክሎን ሚዲያ። አርቲስት ነጻነት ወርቅነህ ጥር 8 ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱ የሚታወስ ነገር ነው። ዛሬ ጥር 10 2018 ከቀኑ 6 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ስርዓተ ቀብሩ ተከናውኗል። አርቲስት ገነት ንጋቱ በነጻነት ሞት በሰራችው ስራ ትልቅ ዋጋ ከፍላለች። ቪዲዮዋን አስተካክላ አርቲስት ደረጀ ኃይሌን ሐዘን ውስጥ እያለ ለሆዷ ለገንዘቧ ስትል ስልክ እያዋራች ሪከርድ አድርጋ ለቃ ከህዝቡ ትልቅ ትችት ገጥሟታል። የሰራችው ስራ አውቃ ፈልጋ ያሰበችበት እንደሆነ የሚታወቅ ነው። እሷ ግን አውቄ አይደለም ለገንዘቤ አይደለም እውነታውን ለኢትዮጵያ ህዝብ ለማዳረስ ነው ስትል ተናግራለች። ይህ ድርጊቷ ከኢትዮጵያ ባህል ያፈነገጠ በጣም የነጻነት ወርቅነህ ደጋፊዎችን፣ ቤተሰቦችን ሁሉንም ያናደደ ያስቆጣ ሆኗል። አርቲስት ደረጀ ኃይሌም ይህ ነገር ከሷ የማይጠበቅ እኔ እንደ ጓደኝነት ስትደውል የነገርኳት ነገር ነበር፣ እሷ ለካ ሌላ ጥቅም ፈልጋ ነው ሲል በማህበራዊ ሚዲያ በስልክ ጥሪ ተናግሯል። አርቲስት ገነት ንጋቱ አሁን ላይ በሰራችው ስራ ትልቅ ዋጋ ከፍላለች። አርቲስት ገነት ንጋቱ አሁን ላይ ትንሽ ህመም እየተሰማት እንደሆነ ተናግራለች። ለዚህም ሞታ በይፋ ይቅርታ ጠይቃለች። አርቲስት ገነት ንጋቱ ስለ አርቲስት ገነት ንጋቱ እነማን ምን አሉ? ህዝቡንስ ምን ብሎ አስቆጣው? እስቲ አንዳንድ ቪዲዮዎችን እንመልከት። በነገራችን ላይ ገንዘብ በጣም በብዙ አማራጭ ይሰራል። ሌባ ገንዘብ ይሰራል፣ ሰርቆ ሰው ገንዘብ ይሰራል። በብዙ አማራጭ ገንዘብ ይሰራል። በሞት ግን ገንዘብ አይሰራም። በሰው ሀዘን ገንዘብ አይሰራም። ለዛውም ልጅ ያለው ሰው የወለደ እናት የሆነ እመብርሃንን ልቤ እንዴት እንደተቃጠለ ከሞቱ በላይ። ኧረ በስመ አብ! ኧረ ገንዘብ የምንሰራበትን ላይክ ብሮድካስት የምናደርገውን ነገር እየለየን ሳንማማር እያለፍነው ነው መሰለኝ አይደለ? የሆነ ሰዓት ላይ ኖርማላይዝ ይደረጋል፣ ከዛ ሁሉም ሰው ያደርገዋል። ነፍሱ ይማርና ማዲንጎ አፈወርቅ ባለፈበት ጊዜ እንደዚህ አይነት ቪዲዮ ሰርች ነበር። ማለት እንዴት ሰው በሞት ይቀልዳል? እመቤቴን አልሞተባችሁማ ገና ግድ የለም። በየቤቱ የሚገባ እና ሀብታም ደሃ የማይለይ ስለሆነ ያ ጊዜ ሞት እንዴት እንደሚያንገበግብ በእርግጥ ልብ ካለን ነው እሱ የሚሰማን። ግን ለሌሎቻችን በሞት በሰው ሀዘን ገንዘብ አይሰራም። እሺ ደህና ዋሉ። በጣም ሾው ትወዳለች፣ በጣም እይታ ትወዳለች። ስነ ምግባር የጎደላት ዝም ብላ የኖረችበት እድሜ ከንቱ ነው። በቃ የኖረችበት እድሜ ይሄ እድሜዋ ካላስተማራት እናት ናት እኮ እቺ እናት ናት እኮ። አሁን የኔም እናት ናት፣ አብዛኞቻችሁ እናት ናት። ልጆቿ እንዲህ ቢሆኑ ኦኬ፣ እንደው ልጆቿ እንኳን እንዲህ ቢሆኑ መቆጣት የነበረባት ሴትዮ ናት እኮ። እናትየው ናት እኮ የምትሳሳተው። አሁን እቺን ምንድነው? እቺን እኮ መምከር እኮ አያስፈልግም። ምን ብላችሁ ነው የምትመክሯት? እቺን ሆን ብላ ፐርፐዝ ላይ ያጠፋች ሴትዮ፣ ወይም ደግሞ ስንት ለቅሶ የበላች ሴትዮ፣ ስንት ሀዘን ላይ የተቀመጠች፣ ስንት የኢትዮጵያን ሕግና ስርዓት ወግ ማዕረግ የምታውቅ ሴትዮ እንዴት ነው የምትሳሳተው? አንዴ ነው ዘመን አመጣሽ ነገር፣ ዘመን አመጣሽ ኦኬ፣ ለልጆች ይሁን ኦኬ፣ ለልጆቿ ምናምን ይሁን፣ ልጆቿ ይሳሳቱ። አይ ልጆች ናቸው አቁም ኦኬ፣ እንዳንቀደም ምናምን ብለው ዩቲዩብ ላይ ምናምን አሉ። በቃ በልጆቼ ቦታ ነው ይቅርታ አላለው። የተሳሳቱት ልጆቿ ቢሆኑ ኦኬ፣ እናትየው ነው የተሳሳተችው።
አርቲስት ገነት ንጋቱ የኢትዮጵያን ሕዝብ ይቅርታ ጠይቃለች። በትናንትና ዕለት እንግዲህ በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራት ይታወቃል። እናም በቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረጉትን የስልክ ልውውጥ አካትቼበታለሁ። የእሱን ሐሳብ ጨምሮ ማካተቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ ለወዳጆቹና ለመላው አድናቂዎቹ መጽናናትን እመኛለሁ በማለት አርቲስት ገነት ንጋቱ ሐሳቡን ገልጻለች። ገነት ንጋቱ ትላንትና በሰሩት ቪዲዮ ላይ ያው ተስተሻል ስቼሽ ነበረ፣ ግን ዛሬ ቪዲዮዎች በጣም ብዙ ቪዲዮዎች ደርሰውኝ ነውና በጣም ድንጋይና ደደብ ነሽ፣ ድንጋይ ራስና ደደብ ነሽ ማለት ነፍስ ያወቁ ልጆች ባይኖሩሽ ኖሮ ከዚህ በላይ ረግጥሽ ነበረ። ግን ያው ነፍስ ያወቁ ልጆች አሉሽ፣ እነሱም እንዳይሸጠሩብኝ ምናምን ነገር ብቻ ድንጋይ ራስ ብቻ ልሻለሁ። ምን አይነት የአይምሮና የሞራል ዝቅጠት ነው ያለብሽ? ማለት ምን ያህል ቢርብሽ ነው የሰውን ነፍስ ለዩቲዩብ መጠቀሚያነት የምትወዩ? የሰው ልጅ ነፍስ ላንቺ እንጀራ ስትይ ምን አይነት ድንጋይ ራስ ነሽ? እግዚአብሔር እንደዚህ ይደረጋል? ቢያንስ ትልቅ ሰው ነሽ አይደል? የተማርሽ ሰው ነሽ። ረጅም ጊዜ ያን ሰው ያቃጥለሽ ስትደፊ አቃጥለሽ እንደዛ ኩስ ምን ስታረጊ ነበር? እኛ መጠርጠር የነበረብን ሲጀመር በጣም ሆዳምና ረሃብተኛ ነሽ። እግዚአብሔር ለዩቲዩብ እንትንሽ ብለሽ አንድ እሺ ደሬስ ተይው፣ ቢያንስ በቁም ያለ ሰው ነው ሀዘን ላይ ሆኖ ሸጠርሽው፣ እሱን ተይው። እንዴት የሞተውን ሰው ስለሞተው ነፍስ ስለዛሽ ነፍስ እንዴት አታስቢ? ኦንሊ ስለ ምግብሽና ስለ እንጀራ እራበሽ እንዴ? ምንድነው ዩቲዩባችሁ አልታያላችሁ? ቤት ውስጥ እዛ ከልጆቹ ጋር መሰሪው ዩቲዩብ አልታየ ብሎሽ ነው? አሁን በዚህ በንጹህ ነፍስ እዚህ የምትቀልጂው፣ በሰው ሞት የምትቀልጂው ምን ያህል ብትራቢ ነው? ምን አይነት ድንጋይ ራስ ነው? ድንጋይ ራስ ነች በሚኪ። እኔ እግዚአብሔርን ነው የምልሽ፣ ማለት ነፍስ ያወቁ ልጆች ባይኖርሽ ኖሮ ከዚህ በላይ ረግጥሽ ነበር። በጣም ቆሻሻ ሰው ነሽ። እግዚአብሔር ከቻላችሁ አድርሱላት፣ ሼር ኮፒ ሊንክ እያደረጋችሁ። ቪዲዮ ተመቷል፣ ይሄን ሰሞን እየታየ አይደለምሽ ጋይሶች፣ ሼር ኮፒ ሊንክ ምናምን ነገር አድርጉ። ይሳው የወዳጅነት ክብር ወዴት እየሄደ ነው? በአርቲስት ነጻነት ወርቅነህ ህልፈት ዙሪያ አርቲስት ገነት ንጋቱ የሰራቸው ቪዲዮ ሌላ መዘዝ ይዘው መጥተዋል። በገነት ንጋቱ ቪዲዮ ላይ ድምጻቸው ተሰምቶ የነበሩት አንጋፋው አርቲስት ደረጀ ኃይሌ ዝምታቸውንም ሰብረዋል። ደረጀ በሰጠው ምላሽ ድምጼን በላውድ ስፒከር አድርጋ የቀረጸችኝ መሆኑን ፈጽሞ አላውቅም ነበረ ሲሉ ድርጊቱን በጽኑ ኮንነውታል። ደረጀ ሲቀጥልም እንደ ቀድሞ ወዳጅነታችን አብራኝ ልታዘን የደወለች መስሎኝ ነበረ፣ እሷ ግን ለዩቲዩብ ቪዲዮና ለገንዘብ መስሪያ ተጠቀመ ችበት ብለዋል። ይህንን ድርጊት ሲበዛ ብልግናና ሆዳምነት ነው ሲሉም ገልጸውታል። በአርቲስት ነጻነት ሞት መላው የጥበብ ቤተሰብ በሐዘን ተሰብሮ ባለበት በዚህ ሰዓት የቅርብ ወዳጃችንን በድብቅ እየቀረጹ ለቪው ማቅረብ መተማመንን የሚሸረሽር ነው በሚል ብዙዎች ገነትን እየተቿትም ይገኛሉ። ለመሆኑ የሰው ሐዘንና የጓደኝነት ክብር ለዩቲዩብ እይታ ተብሎ እንዲህ መጣሱ በእናንተ እይታ እንዴት ይታያል? አርቲስት ደረጀ የሰጠው የብልግና ነው ምላሽስ ተገቢ ነው ወይ? ሐሳባችሁን በኮሜንት ላይ አጋሩኝ፣ እንዲሁም ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁንም እንዳትረሱ። ደረጀ ኃይሌ የኖርሽ አንቺ የማትረቢ ድንጋይ፣ ልጁ አስክሬኑ እንኳን ግብአተ መሬቱ ሳይፈጸም አንቺ ለሰብስክራይብ ብለሽ ላይቭ ላይ ቁጭ ብለሽ ሙድ የምትይዢ የምታላግጪ አንቺ ደነዝ ድንጋይ፣ አንቺም ልጆችሽም ባል ቤተሰቦች ዘሆል አንድ አይነቶች ጥሩ ነገር እንኳን ብታስ ልጆችሽ በራሳቸው እኔ አይመቹኝም። ገነት ንጋቱ ልጆችሽ አይመቹኝም። ምንም የምትሰሩት ነገር ተመችቶኝ አያውቅም። በነገራችን ላይ ምክንያት አጥቼልሽ ነው ልናገርሽ። ምክንያት አጥቼ ነው የልባችሁን ትሰሪና አንቺ ሰብስክራይብሽን ካፈሽ በኋላ መተሽ ይቅርታ አንቀበልሽም፣ ይቅርታ አንቀበልሽም። ይሄንን ወቂ ካንቺ አልፎ ደግሞ ይሄን ደግሞ ያንቺን ባህሪ ለሌላ ትውልድ ማስተላለፍሽ ወደ ልጆችሽ ወደ ልጆቻቸው ከሰጣቸው ፈጣሪ ልጆች ማለት ነው ወደ ልጆቻቸው እንዴት እንደምትበክሉ ታያችሁ። ስለ አርቲስት ገነት ንጋቱ አሳፋሪ ተግባር የተናገሩትን አንዳንድ ሰዎች ተመልክተን ተመልሰናል። እስካሁን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቸር እንቆይ። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ቤተሰብ ስለሆኑን ከልብ እናመሰግናለን።
በሌላ ቪዲዮ እስክንገናኝ ቸር እንቆይ።